ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። አሪፍ የሚባሉ የስፖርት መረጃዎችን ይዤላችሁ መጥቻለሁ። በጣም የቆየ ቻናል እንደሆነ አውቃለሁ ስፖርት ሴናሪዮ። አሁን ከእንደገና ተመልሰናል በዚህ ቻናል የስፖርት ቤተሰቦች። በዚህ በክረምት የዝውውር መስኮት ብዙ ጉዳዮች አሉ። ከማንቸስተር ዩናይትድ ከአርሰናል ጋር በተያያዘና ከሌሎች ክለቦች ጋር በተያያዘ ብዙ መረጃዎች አሉና ዛሬ ብዙ ጉዳዮችን እያነሳን እንቆያለን። ይሄ ቻናል አዲስ ነው። የስፖርት ቤተሰቦች አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለዚህ ቻናል ቤተሰብ መሆን ትችላላችሁ። ሼር እያደረጋችሁ ደግሞ ለጓደኞቻችሁ እንድታደርሱ ጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ስለምትቆዩ አመሰግናለሁ። ብዙ ጉዳዮችን አብረን እናነሳለን። ቀጥታ ወደ መረጃዎች ያልፋለሁ። እሺ የስፖርት ቤተሰቦች ቀደም ብለን የምንጀምረው ከየርገን ክሎፕ ጉዳይ ነው። የርገን ክሎፕ ይፋዊ የጀርመን አሰልጣኝ ሆነው ተቀጥረዋል። ያው የቆየ ስምምነት እንደሆነ ይታወቃል። ቆይቷል። ፋብሪዚዮ ሮማኖም ስለዚህ ሰው ቀድሞ ተናግሮ ነበር። ወደ ጀርመን ማለት ነው። የጀርመን ብሔራዊ ቡድንን ይዟል። ናግልስማንን ከለቀቀ በኋላ የርገን ክሎፕን ሲጠብቁ ነበር። ከየርገን ክሎፕ ጋር ደግሞ ቨርባል አግሪመንት ብቻ ነበር የነበረው፣ ወይንም ደግሞ የቃል ስምምነት ብቻ ነበር የነበረው። አሁን ዛሬ ይፋ አድርገውታል። የጀርመን እግር ኳስ ፌዴሬሽን ማለት ነው። ጀርመን የቀድሞውን የሊቨርፑል አሰልጣኝ የቀጠሩት የርገን ክሎፕን እና ክሎፕ ብሔራዊ ቡድኑን እስከ 2030 የዓለም ዋንጫ ድረስ የሚመሩ ይሆናል የተባለው። ከዛ በኋላ ደግሞ እንደ ውጤታቸው ታይቶ ኮንትራት ይጨመርላቸዋል ተብሎ ይታሰባል። የ59 ዓመቱ አሰልጣኝ በሊቨርፑል በነበራቸው ጠንካራ የ9 ዓመታት ቆይታ 6 ዋና ዋንጫዎችን በማንሳት ስኬታማ ጊዜ ማሳለፋቸው ሲሆን አሁን ደግሞ ሀገራቸውን ወደ ላቀ ስኬት ለማምጣት በዝግጅት ላይ ይገኛሉ ነው የተባለው። ወደ እንግሊዝ ብሔራዊ ቡድኑ ወደ ጀርመን ብሔራዊ ቡድኑ ከመምጣታቸው በፊት ደግሞ የሬድቡል የዓለም አቀፍ እግር ኳስ ኃላፊ ሆነው ሲሰሩ ነበር የቆዩት ይህ ሰውና አሁን ናግልስማንን ተክተው የጀርመን አሰልጣኝ ሆነው ተሹመዋል ማለት ነው። የስፖርት ቤተሰቦች ከሹመታቸው በኋላ እንደተናገሩት ስኬት ማለት ከሚጠበቀው አንጻር የምታሳየው ብቃት ነው እና በጀርመን ስንጠየቅ እንደ ፈረንሳይ ጥሩ ነን መልሱም አይደለም፣ ያ እውነት አይደለም ማለት እና ጥያቄው መሆን ያለበት ዴምቤሌ፣ ኤምባፔ፣ ዱዌ፣ ባርኮላ ያሉ ተጫዋቾች አሉን፣ መልሱም የሉንም፣ ግን አሁን ልናሸንፋቸው እንችላለን። ፈረንሳይን፣ ስፔንን፣ አርጀንቲናን መመልከት አስፈላጊ አይደለም። በጣም አስፈላጊው ነገር ራስንና እግር ኳስን እንዴት እንደምንጫወት መመልከት ነው። በአሁን ጊዜ በዓለም ላይ ቁጥር አንድ አይደለንም፣ እውነት ነው። በደረጃ አሰጣጡ 11 ሀገራት ከኛ ቀድመውናል። ነገር ግን እግር ኳስ በምንጫወትበት መንገድ እነሱም ማሸነፍ የሚቻል ማድረግ አለብን ሲሉ ነበር የተናገሩት ማለት ነው የርገን ክሎፕ። ስለዚህ አዲሱ የጀርመን አሰልጣኝ ሆነው በይፋ ዛሬ የጀርመን ፌዴሬሽን እግር ኳስ ፌዴሬሽን ማለት ነው አረጋግጧል። እሺ ሌሎች ጉዳዮችን እናነሳለን። ወደ የክለቦቻችሁ መረጃዎች ነው ማልፈው። በተለይ በዚህ ቻናል ላይ ብዙ ጊዜ በየቀኑ የምትሰሟቸው የመረጃ ጉዳዮች ከአርሰናል እና ከማንቸስተር ዩናይትድ ጋር በተያያዘ ነው። ምክንያቱም ብዙዎቻችሁ የአርሰናል እና የማንቸስተር ዩናይትድ ደጋፊ ስለሆናችሁ ነው። በዛውም ልክ ከቼልሲ ከሊቨርፑል እና ከሌሎችም ክለቦችም ደግሞ መረጃዎችን አነሳለሁ። ግን ይበልጡኑ ስለ ማንቸስተር ዩናይትድ እና ስለ አርሰናል በደንብ መረጃዎችን ሰማላችሁ። የስፖርት ቤተሰቦች ብዙ የማንቸስተር ዩናይትድ እና የአርሰናል ፋኖች ስላላችሁ ማለት ነው። እሺ ዛሬ መረጃዎችን የምንጀምረው ከማንቸስተር ዩናይትድ ቤት ነው። ከማንቸስተር ዩናይትድ ጋር በተያያዘ ወደ 3 መረጃዎች አሉኝ። እነዚህን መረጃዎች አንስቼ እቀጥላለሁ ማለት ነው። የስፖርት ቤተሰቦች ማንቸስተር ዩናይትዶች ያው የመሀል ክፍል ተጫዋች እንደሚጨምሩ ይታወቃል። ያው ከሳምንታት በፊት አንድሬ ሳንቶስን አስፈረሙ ከቼልሲ በ50 ሚሊዮን ፓውንድ አካባቢ ሙሉ ፓኬጁ ተቆጥሮ ማለት ነው 50 ሚሊዮን ፓውንድ አካባቢ በሚጠራ ገንዘብ ማለት ነው የግላቸው አደረጉ። ከዛ በኋላ ዩሪ ቲለማንስን ከአስቶን ቪላ አስፈረሙ። 2 ሚድፊልዶች አሪፍ ሚድፊልዶች ማስፈረም ችሏል ማንቸስተር ዩናይትድ። ነገር ግን አሁንም ቢሆን ማንቸስተር ዩናይትዶች አንድ ሚድፊልድ የመጨመር ሀሳብ አላቸው። የትኛው ሚድፊልድ ይሆናል? ከዚህ በኋላ ተደጋግመው የምትሰሟቸው ስሞች ይኖራሉ። ለምሳሌ ካርሎስ ባሌባ ያው እኔ መረጃውን ስመለከት እስካሁን ድረስ ከማንቸስተር ዩናይትድ የመጣ ጥያቄ የለም። ካርሎስ ባሌባን ፍለጋ አሁን ማንቸስተር ዩናይትዶች የሆነ አይነት ጥያቄ አላቀረቡም። ፋብሪዚዮ ሮማኖ እንደተናገረው ከሆነ የካርሎስ ባሌባ ወኪሎች ማንቸስተር ዩናይትድ ተጫዋቹን የመግዛት ፍላጎቱን እንደገና እንደሚያንሰራራ ለማሳሰብ ከክለቡ ጋር ድጋሚ ተገናኝተዋል የተባለውና ጥያቄ የመጣው ከተጫዋቹ ወገን ሲሆን ዩናይትድ ወደ ዝውውሩ ይመለስ እንደሆነ ለማወቅ እየሞከሩ ነው የተባለው። ስለዚህ
ጉዳዩ የተነሳው ከተጫዋቹ በኩል ነው እና ከአንድ ዓመት በፊትም ቢሆን ህልሙ የነበረው ማንቸስተር ዩናይትድን መቀላቀል ነበር እና ግፊት እያደረገ ነበር የዛን ጊዜ ትዝ ካላችሁ ከብራይተን ለመልቀቅ ማለት ነው። ካርሎስ ባሌባ አሁንና ባለፈው ዓመት የነበረው አይነት ሁኔታ የተለያየ ነው። ባለፈው ዓመት ትዝ ካላችሁ ካርሎስ ባሌባ እንደ ክለቡ ወሳኝ ተጫዋች የሚታይ ብዙ ጨዋታዎችን የሚሰለፍ ምርጥ ዲፌንሲቭ ሚድ ምናልባት ካይሴዶ ከለቀቀ በኋላ የብራይተን ምርጡ ዲፌንሲቭ ሚድ ተጫዋች የነበረ ተጫዋች ነበርና እንደዛ የሚታይ ማንቸስተር ዩናይትዶችን ቢሆኑ እንደዛ የሚመለከቱት ምርጥ ተጫዋች አድርገው የሚመለከቱት አይነት ተጫዋች ነበር። ነገር ግን ይህ ዓመት በተለይ ሲቪውን ያበላሸበት ይመስለኛል እኔ ካርሎስ ባሌባ በተለይ በተጠናቀቀ የውድድር ዓመት ብዙ ጨዋታዎችን አላደረገም ከጉዳት ጋር በተያያዘም በዛውም ልክ ደግሞ ከአቋም መውረድ ጋር በተያያዘ ሁልዝለር አንዳንድ ጨዋታዎችን እያሳረፈ ነበር ሲያጫውተ የነበረው። ያው ጨዋታዎችን ተሰልፏል ግማሽ በግማሽ ማለት ነው እና ይሄ ሲዝን ማንቸስተር ዩናይትዶች ከእንደገና ወደዚህ ተጫዋች ፊታቸውን እንዳያዞሩ አድርጓቸዋል። ማንቸስተር ዩናይትዶች ጥያቄ እንዳያቀርቡ አድርጓቸዋል። ግን አሁንም ቢሆን ማንቸስተር ዩናይትዶች ጥያቄ የሚያነሱ ከሆነ እንመልከት። ቤን ጃኮብስም ከዚህ ጋር በተያያዘ ጉዳዮችን ሲያነሳ ነበርና በብራይተን ውስጥ አካላት ዘንድ ያለው እምነት ካርሎስ ባሌባ ይበልጥ ረጋ ያለና የተረጋጋ የክረምት እረፍት ጊዜ ካሳለፈ ከሁለት የውድድር ዘመናት በፊት ወደ ነበረበት የላቀ የብቃት ደረጃ መመለስ ይችላል የሚል ነው የተባለው። ስለዚህ እንደዚህ አይነት ሀሳብ አለ እነሱ ጋር። አንድ ነገር ልንገራችሁ ግን ያው ማንቸስተር ዩናይትዶች ከባሌባ ወኪል ነው የመጣው ይሄ ጥያቄ። የባሌባ ወኪሎች ናቸው አስፈርሙት አሁን ገበያው ላይ ያለ እንደዚህ አይነት ሀሳብ የሰጧቸው ለማንቸስተር ዩናይትድ ሰዎች። ግን እንደዚህም ቢሆን አሁን ማንቸስተር ዩናይትዶች እሺ ብለው ወደ ተጫዋቹ የዝውውር ጉዳይ ቢመጡ ተጫዋቹን ለማስፈረም የሆነ አይነት ሪያክሽን ቢያደርጉ ሌላ ክለብ አለ። ቼልሲ የካርሎስ ባሌባ ትልቅ አድናቂ ነው የተባለው እና ሳይመን ፊሊፕስ የሚባለው የቼልሲ በጣም ታማኝ የሚባል ጋዜጠኛ ነው እና እንደተናገረው ከሆነ ቼልሲ የካርሎስ ባሌባ ትልቅ አድናቂ ሲሆን በክረምቱ የዝውውር መስኮት እቅዶች ውስጥ በእጩ ዝርዝር ውስጥ አካተውታል የተባለው። ሆኖም ግን እስካሁን ምንም አይነት ይፋዊ ጥያቄ አልቀረበም እና ይህንን የተናገረው ሳይመን ፊሊፕስ ነው። ስለዚህ እንዳትረሱት የማንቸስተር ዩናይትድ ደጋፊዎች ሳይመን ፊሊፕስ እንደተናገረው ቼልሲም በዚህ ዝውውር ላይ አለ። ስለዚህ ቀላል ጉዳይ ገጥማቸው ማንቸስተር ዩናይትዶች ሪያክት የሚያደርጉ ከሆነ ግን አንድ ነገር ልንገራችሁ፣ ማንቸስተር ዩናይትዶች ከካርሎስ ባሌባ ይልቅ ሌሎች ሚድፊልዶችን እየተመለከቱ ነው። የትኞቹን ሚድፊልድ እየተመለከቱ ነው? በቀጣይ መረጃዎች የማነሳላቸው ነው። እሺ የካርሎስ ባሌባን ጉዳይ አነሳን። ማንቸስተር ዩናይትዶች የትኞቹን ሚድፊልዶች እየተመለከቱ ነው? ያው ብዙ ስሞችን በየቀኑ እንደ አዳዲስ እየሰማን እንገኛለን። ከሰማናቸው የሚድፊልድ ስሞች መካከል ደግሞ አንዱ ጄምስ ጋርነር ነው። ያው ማንቸስተር ዩናይትዶች በዚህ በክረምት የዝውውር መስኮት በተለይ ጥራት ያለው ተጫዋች ሳይሆን ከጥራት ይልቅ ብዛት ላይ ያተኮረ ፊርማዎችን እያደረገ ነው። ያው ጥራት የላቸውም እያልኳቸው አይደለም። ቲሊማንስ ግን ያን ያህል ከዚህ የውድድር ዓመት በፊት ማንቸስተር ዩናይትድ በሚያወጣቸው ገንዘብ አይደለም እያስፈረማቸው ያሉት 80 90 ወይ 70 ሚሊዮን ምናምን አንሰማም። ኖርማሊ ከ50 ሚሊዮን ፓውንድ በታች የሚጠሩ ተጫዋቾችን እየፈለገ ነው። ምክንያቱም በብዙ ቦታዎች ላይ ተጫዋቾች ያስፈልጓቸዋል። ኔክስት ይር እንደ ተጠናቀቀ የውድድር ዓመት አይደለም። ምክንያቱም ቻምፒየንስ ሊግ አለ፣ ብዙ ውድድሮች አሉ እና ማንቸስተር ዩናይትዶች ተጫዋች ያስፈልጋቸዋል። ሚድፊልዳቸውን አሁንም በቂ ነው ብለው አያስቡም አንድሬ ሳንቶስ እና ቲሊማንስ። ስለዚህ ዲፌንሲቭ ሚድ ይፈልጋሉ እና እንደ መረጃዎች ከሆነ ደግሞ ልክ እንደ ዩሪ ቲሊማንስ እና አንድሬ ሳንቶስ ሁሉ ቀጣይ ሶስተኛው አማካይ ያልተጠበቀ ዝውውር ይሆናል ተብሎ ይጠበቃል የተባለውና በክረምቱ የዝውውር መስኮት እስካሁን ከማንቸስተር ዩናይትድ ጋር ስሙ ሲገናኝ ያልሰማ ነው ይህ ተጫዋች ነው ጄምስ ጋርነር። እና ዛሬ አንዳንድ ሪፖርቶችን እየተመለከትኩ ነበር። ማንቸስተር ዩናይትዶች ከተመለከቷቸው ሾርት ሊስት ውስጥ ከያዟቸው ሚድፊልዶች መካከል አንዱ ነው። እኔ አንድ ነገር እንገራችሁ፣ ያው ሾርት ሊስት ውስጥ ያዟቸው ማለት በቃ ጋርነርን ለማስፈረም ነው ፍላጎት ያላቸው ማለት አይደለም። ግን እንደ ሀሳብ ከያዟቸው ብላችሁ አስቡትና እንደ ሀሳብ ከያዟቸው ሚድፊልዶች መካከል አንዱ ነው ጄምስ ጋርነር። ሌሎች ሚድፊልዶች ሊኖሩ ይችላሉ። በጣም ጥሩ ተጫዋች ነው። ለመናገር ጄምስ ጋርነር አሪፍ የሚባል ተጫዋች እንደሆነ በተለይ በባለፉት የውድድር ዓመታት በየአመቱ አቋሙን እያሻሻለና በኤቨርተን ቤት በጣም እየታመነ የሚገኝ አይነት ሚድፊልድ ነው። ጎበዝ ነው። ከኳስ ጋር በተለይ ያለ ኳስ ብቻ ሳይሆን ከኳስ ጋር ደግሞ ያለው አቅም በጣም ይወደድለታል በኤቨርተን ደጋፊዎችና ጥሩ ሚድፊልድ ነው። እውነት ለመናገር ኮስትም ያን ያህል ኮስትም ያስወጣቸው አይመስለኝም።
ያው ማንቸስተር ዩናይትዶች ያን ያህል ሪከርድ የሚበጥስ አይነት ዝውውር የማድረግ እቅድ ከሌላቸው ጄምስ ጋርነር ጥሩ ምርጫ ሊሆን ይችላል። ግን ምንድን ነው ሀሳባችሁ? የማንቸስተር ዩናይትድ ደጋፊዎች ምን ትላላችሁ በዚህ የዝውውር ጉዳይ ላይ? ጄምስ ጋርነርን ማስፈረም ይፈልጋል ተብሏል ማንቸስተር ዩናይትዶች። ሌሎች ሚድፊልዶችን ይመለከታሉ እና በየቀኑ መረጃዎች በወጡ ቁጥር ነው በስ ቻናል ማድረሳቸው ይሆናል። ጄምስ ጋርነር ግን አንዱ ከማንቸስተር ዩናይትድ ጋር ስሙ የተያዘው ሚድፊልድ ነው። ይህን ጉዳይ አንስተን እናብቃ፣ ከማንቸስተር ዩናይትድ ጋር በተያዘ ማለት ነው። ይህን ጉዳይ ከማንሳታችን በፊት ግን ያው የስፖርት ቤተሰቦች ቻናሉ አዲስ ነው። በየቀኑ መረጃዎችን ከዚህ በኋላ ደርሳችኋለሁ። ከዚህ በፊት በስፖርት ሴናሪዮ ምናልባት ከ1 ዓመት ከ2 ዓመት በፊት ብዙ መረጃዎችን ሳነሳላችሁ ቆይቻለሁ። አሁን ቻናል ላይ አንዳንድ ችግሮች አጋጥመውት ዛሬ ነው የመጀመሪያ መረጃዬን እየሰራሁ ያለሁት እና የስፖርት ቤተሰቦች ለቻናሉ አዲስ ከሆኑ አዲሶች ናችሁ ብዙዎቻችሁና ሰብስክራይብ እያደረጋችሁ ይህንን ቻናል ይህንን ቪዲዮ እንድትመለከቱ ጠይቃለሁ። በተለይ ይህንን በዚህ ሰዓት የምትመለከቱት የማንቸስተር ዩናይትድ ደጋፊዎች ናችሁ ብዬ አስባለሁ፣ የማንቸስተር ዩናይትድ መረጃ ስለሆነ። ስለዚህ ሰብስክራይብ እያደረጋችሁ በየቀኑ መረጃዎችን የምታገኙበት ቻናል ነው። የማንቸስተር ዩናይትድ ደጋፊ ጓደኛ ካሉትም ሼር እያደረጋችሁ በዛውም ልክ ሌሎች የስፖርት ቤተሰብ ጓደኞች ካሏችሁ ደግሞ ሼር እያደረጋችኋቸው ይህንን ቻናል እንዲመለከቱ እንድታግዟቸው እኔንም ደግሞ እንድታበረታቱኝ እጠይቃለሁ። ላይክ ደግሞ በማድረግ ቪዲዮ እንድትመለከቱ እጠይቃለሁ። የእናንተ ላይክ በጣም ይጠቅመኛል። ለእናንተ በጣም የትንሽ ሰከንድ ስራ ነው የስፖርት ቤተሰቦች። ስለዚህ ላይክ እያደረጋችሁ ይህንን ቪዲዮ እንድትመለከቱ እጠይቃለሁ። ቀጥታ ወደ መረጃዎች ያልፋለሁ። የማንቸስተር የመጨረሻን ጉዳይ ላንሳላችሁና ወደ ሌሎች መረጃዎች አልፋለሁ ማለት ነው። ከማንቸስተር ዩናይትድ ጋር በተያዘ የጆሹዋ ዚርክዚን ጉዳይ እናንሳ። ጆሹዋ ዚርክዚ በማንቸስተር ዩናይትድ ይቆያል ወይንስ ይለቃል? እስካሁን በጣም ትልቅ ጥያቄ የሆነ ጉዳይ ነው። ኔክስት ይር ማንቸስተር ዩናይትዶች በዛ ቦታ ላይ ትክክለኛ 9 ሼሽኮ ነው ያላቸው። ምናልባት ዚርክዚ ከለቀቀ ሼሽኮ ነው ያላቸው። ሆይሉንድ ተሽጧል። ስለዚህ የለም አጥቂ እና ማንቸስተር ዩናይትዶች ምናልባት ተተኪ ሊያስፈልጋቸው ይችላል። በዛ ቦታ ላይ ግን ያው እንደ ፎልስ 9 ኩኛን ሲጠቀም ተመልክተናል። ምቦይሞን ሲጠቀም ተመልክተናል። ካሪክ ዛሬ የወጡ መረጃዎችን ስመለከት ያው ከማሊያ ቁጥር ጋር በተያያዘ ነው የዚህ ተጫዋች ጉዳይ ሲነሳ የነበረው። የማሊያ ቁጥር ያው መጀመሪያ ላውሪ ዋይትዌል የሚባለው ጋዜጠኛ ምን አለ፣ ማርከስ ራሽፎርድ መጥቷልና 11 ቁጥር ማሊያ ለመልበስ ፈቃደኛ ነው ብሎ ተናገረ። ያው ኩኛ 10 ቁጥርን ስለለበሰ ማለት ነውና ኩኛ 10 ቁጥር ለብሶ ይቀጥላል፣ ይሄ ግልጽ ጉዳይ ነው አለ ራሱ ላውሪ ዋይትዌል ማለት ነው። ስለዚህ እሱ 10 ቁጥር ይለብሳል፣ ራሽፎርድ 11 ቁጥር ደግሞ ዚርክዚ ነው። ስለዚህ የዚርክዚ ጉዳይ ምንድን ነው? ምን ማለት ነው? ለሱ ለራሽፎርድ 11 ቁጥር መስጠት ማለት ለዚርክዚ ምን አይነት መልስ ሊሰጥ ይችላል? ይሄ ነው ትልቅ ጥያቄ ሆኖ። እንደ መረጃዎቹ ከሆነ ላውሪ ዋይትዌል ምን አለ፣ 2 ምርጫዎች አሉ። ጆሹዋ ዚርክዚ ክለብ ማፈላለግ ይጀምራል ወይ ደግሞ የማሊያ ቁጥር በመቀየር በማንቸስተር ዩናይትድ ሊቆይ ይችላል። ይሄ ነው ግልጽ ጉዳዩ። ስለዚህ የስፖርት ቤተሰቦች ኔክስት ይር ዚርክዚ ቆይታ በጣም ትልቅ ጥያቄ ውስጥ የገባ ጉዳይ ነው። ትልቅ ጥያቄ ነው የስፖርት ቤተሰቦች፣ በጣም ትልቅ ጥያቄ እና ምንድን ነው ሀሳባችሁ ግን የማንቸስተር ዩናይትድ ደጋፊዎች በዚህ ተጫዋች የዝውውር ጉዳይ? ይሄ ተጫዋች ቢለቅ ብላችሁ ታስባላችሁ? ያው ከባለፈው ዓመት ጀምሮ ሰምተናል። ብዙ የጣሊያን ክለቦች ደግሞ እዚህ ተጫዋች ላይ ኢንትረስት እንዳልነበራቸው ሰምተናል። አይዶን ነው አሁን እነ ጁቬ ምናምን እዚህ ተጫዋች ላይ ኢንትረስት እንዳላቸው ብዙ መረጃዎችን እየተመለከትን አይደለም። ግን ፍላጎት ያላቸው ክለቦች ነበሩ በተለይ ከጣሊያን፣ ምክንያቱም ትልቅ ኤክስፒሪየንስ ነበረው በጣሊያን ጆሹዋ ዚርክዚ ማለት ነው። ስለዚህ ሊሄድ ይችላል ወይንስ ሊቆይ ይችላል? ትልቅ ጥያቄ ነው። እንመልከት። የጆሹዋ ዚርክዚ ጉዳይ ግን በማንቸስተር ዩናይትድ ክፍት ሆኖ የቆየ ጉዳይ ነው። እሺ የስፖርት ቤተሰቦች ወደ አርሰናል ጉዳዮች እንለፍ ማለት ነው። ከአርሰናል ጋር በተያያዘ አንዳንድ ጉዳዮችን ለማንሳት እንሞክራለን። ያው ከዚህ ጋር በተያያዘ ደግሞ አንድ ነገር ልንገራችሁ። ያው የአርሰናል መረጃዎችን የምታገኙበት ቻናል አለ፣ አርሰናል ፋንስ ኢን ኢትዮጵያ የተባለ ቻናል። በየቀኑ የአርሰናል መረጃዎች ነበር ማደርሰው። በዚህ ቻናል ደግሞ የሁሉንም ዜና ነው ማደርሰው የስፖርት ቤተሰቦች እና የተለያዩ ቻናሎች ናቸው። አርሰናል ደጋፊ ከሆናችሁ ደግሞ ያንንም አካውንት ገብታችሁ መመልከት ትችላላችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መመልከት ትችላላችሁ። ይህንንም በዛው ልክ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። ከአርሰናል ጋር በተያያዘ ወሳኝ የሚባሉ ነጥቦችን አንስተን ወደ ሊቨርፑል ጉዳይ እናልፋለን ማለት ነው። ከአርሰናል ጋር በተያያዘ በተለይ ዛሬ ሲሰሙ የነበሩ ጉዳዮች አሉ። ያው በጣም ወሳኙ ጉዳይ የብሩኖ ጊማራይሽ ጉዳይ ነው። ግን ቀደም ብዬ
ሁሊያን አልቫሬዝን ጉዳይ ላንሳላችሁ። ሁሊያን አልቫሬዝን ለማስፈረም አርሰናል ፍላጎት አለው ወይ? ይሄ ግልጽ ጉዳይ ነው። ቤን ጃኮብስ ዛሬም ስለዚህ ተጫዋች ጉዳይ በደንብ ሲናገር ነበር። ቤን ጃኮብስ ብቻ ሳይሆን ፋብሪሺዮ ሮማኖም ከዚህ በፊት ሲናገረው ሰምተናል። ሁሊያን አልቫሬዝ ወደ አርሰናል ሊዘዋወር የሚችልበት እድል አለ። በተለይ አትሌቲኮ ማድሪዶች ሁሊያን አልቫሬዝን ለባርሳ ወይ ለማድሪድ መሸጥ አይፈልጉም። ስለዚህ ያው ፖለቲካል ጉዳይ ነው። ደግሞ የሆነ አይነት ኮምፒቲቲቭ እንዲሆኑ ይፈልጋሉ ከሪያል ማድሪድና ከባርሳ ጋርና ከዚህ በፊት የሰሩትን አይነት ትልቅ ስህተት ድጋሚ መድገም አይፈልጉም። እንደነ ግሬዝማን ያሉ ምርጥ ተጫዋቾቻቸውን ሽጠዋልና ከዛ በኋላ ያው እነ ባርሳን መገንባት እንደማለት ነው። እነሱም ዝቅ እያሉ ይመጣሉ። ከዛ አንጻር ነው አንድም ጉዳይ እና ፖለቲካል ጉዳዮች አሉ እና የሆነ ያህል ሰጣ ገባዎች ውስጥ እንደነበሩ ይታወቃል ባርሳና አትሌቲኮ ማድሪድ። እና ዛሬ ቤን ጃኮብስ ምን አለ? አርሰናሎች ፖሲብል ለው ቪክቶር ዮኬሬሽን ቢሰጡት አለ። ቪክቶር ዮኬሬሽን ሊሰጡት ይችላሉ። ለሁሊያን አልቫሬዝ ሲሉ ቪክቶር ዮኬሬሽን የዝውውሩ አካል ሊያደርጉት ይችላሉ ብሎ እየተናገረ ነበር። እና ሲቹዌሽኑ ክፍት ነው። ይህን ያህል ዝግ ጉዳይ አይደለም፣ እንደሚባለው ዝግ ጉዳይ አይደለም። እና አትሌቲኮ ማድሪድ ደግሞ ዮኬሬሽ ላይ ትልቅ ኢንትረስት አላቸው። እና ይህንን ጉዳይ አስታከው የቪክቶር ዮኬሬሽን ጉዳይ ለመጨረስ አትሌቲኮ ማድሪድም እንደ ሀሳብ ሊያነሱ ይችላሉ። አርሰናሎች ሀሳቡን አንስተው ነበር የሚሉ መረጃዎች ደግሞ ከዚህ በፊት ሰምተናል፣ ትዝ ካላችሁና ቪክቶር ዮኬሬሽን የአልቫሬዝ የዝውውር አካል አድርገው ሊሰጡት ይችላሉ። ያው በገንዘብ የሚጨምረው አልቫሬዝ ነው፣ ምክንያቱም እድሜው ትንሽ ዝቅ ያለ ነው ከቪክቶር ዮኬሬሽ 26 ዓመቱ ላይ የሚገኝ ተጫዋች ነው። እንደ ብቃት ደግሞ ያው በጣም የተለየ አጥቂ እንደሆነ ይታወቃል ሁሊያን አልቫሬዝ እና በፕሪሚየር ሊግም ኤክስፒሪየንስ ያለው ተጫዋች ነው። ስለዚህ የስፖርት ቤተሰቦች ጥሩ ተጫዋች ነው ሁሊያን አልቫሬዝ እና የሆነ ያህል አፕዴት እንደማድረግ ሊያስቡት ይችላሉ ብሎ ነበር ቤን ጃኮብስ ሲናገር የነበረው። ግን እንዳትረሱት ቪክቶር ዮኬሬሽ የሚፈልገው አትሌቲኮ ማድሪድ ብቻ አይደለም፣ የሳውዲ ክለቦች ኢንትረስት አላቸው ብሎ ነበር ሲናገር የነበረው ቤን ጃኮብስ። እና ሌት ፊርም ከሚባለው ጋዜጣን ያገኘሁት ይህንን ሀሳብ ቪክቶር ዮኬሬሽ በሳውዲዎችም ይፈልጋል፣ በአትሌቲኮ ማድሪድ ብቻ አይደለም ማለት። ስለዚህ አርሰናሎች በጣም ይፈልጉታል። ያው ፋብሪሺዮ ሮማኖ ከዚህ በፊት ሲናገር በጣም ደስተኛ ነው ተጫዋቹ፣ በጣም በአርሰናል የሚፈለግ ተጫዋች እና እንደ ፕሮጀክት በኔክስት ይርም በጣም የታሰበ ተጫዋች ነው በአርሰናል ቤት። ግን ክሬዚ መኒ ቴብል ላይ ከቀረበላቸው ነው ያለው ፋብሪሺዮ ሮማኖ። ክሬዚ መኒ የሆነ ያህል ቴብል ላይ ከቀረበላቸው ተጫዋቹ ለመሸጥ ዝግጁ ሊሆን ይችላሉ፣ ያኔ እንደውም ሊያስቡበት ይችላሉ ብሎ ነበር የተናገረው እንጂ ቪክቶር ዮኬሬሽን የመሸጥ እቅድ የላቸውም አርሰናሎች። ግን የአርሰናል ደጋፊዎች ምንድን ነው ሀሳባችሁ? ቪክቶር ዮኬሬሽ በሁሊያን አልቫሬዝ ትክክለኛ ቅያሪ ነው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁን በሰፊው ያድርሱኝ ስፖርት ቤተሰቦች። እሺ ብዙ ጉዳዮችን እያነሳን እየቆየን እንገኛለን። ከአርሰናል ጋር በተያያዘ በተለይ ወሳኙን ጉዳይ ከማንሳቴ በፊት የብሩኖ ጊማራይሽን ጉዳይ ከማንሳቴ በፊት የክሪስቲያን ኖርጋርድን ጉዳይ እናንሳ ማለት ነው። ክሪስቲያን ኖርጋርድ ጋር በተያያዘ ብዙ ጉዳዮች እየተነሱ ይገኛሉ። በተለይ አርሰናሎች ሚድፊልድ ሊያስፈርሙ ይችላሉ። የጊማራይሽን ጉዳይ ቀጣይ ማነሳላቸው ይሆናል። ያው ጊማራይሽ የሚመጣ ከሆነ ደግሞ አስቡት በክለቡ ቦታ የሚኖር አይመስለኝም እና ያው ቦታ የሚኖር አይመስለኝም ስላችሁ ላስት ይር ትዝ ካላችሁ ብዙ ጨዋታዎችን ያደረገ ተጫዋች አይደለም። እንደ ተጫዋችም በተለይ እንደ አሰልጣኝም ሚኬል አርቴታም ብዙ አንዳንድ ሰዎች እንዲነቅፉት ያደረገው አንድ ነገር ለዚህ ተጫዋች ጌም ታይም መስጠት ነበረበት። ምክንያቱም ከሌላ ሊግ አይደለም የመጣው ኤክስፒሪየንስ አለው በሊጉና ለምን አይጫወትም? ለምን አንዳንድ ትናንሽ ጨዋታዎችን ሲያደርጉ ለምን አይሰለፍም ይህ ተጫዋች በሚል ጥያቄ ይነሳ ነበር የስፖርት ቤተሰቦች እና ክሪስቲያን ኖርጋርድ ላይ ብዙ እንደማይተማመን ያየንበት ይመስለኛል። በፕሪሚየር ሊግም ቋሚ ሆኖ የተሰለፈው የመጨረሻውን ጨዋታ ነው። ሌሎች ጨዋታዎች ላይ ቋሚ ነው አልተሰለፈም ክሪስቲያን ኖርጋርድ አመቱን ሙሉ ማለት ነው። ስለዚህ አሁን ደግሞ ሌላ ሚድፊልድ ሲጨመር አስቡት በክለቡ ብዙ እድል ያለው ተጫዋች አይመስልም እና ሊለቅ ይችላል። አርሰናልም ሊለያይ ይችላል ከዚህ ተጫዋች ጋር ነው የተባለው። ከሳውዲና ከጣሊያን አካባቢ አንዳንድ ደግሞ ከኳታር የመጡ ክለቦች ይህ ተጫዋች ፈላጊ ሆነው ብቅ ብሏል የተባለው። እንደ መረጃዎችም ከሆነ ደግሞ ከፕሪሚየር ሊግ ኢፕስዊች ታውን ይህ ተጫዋች አድናቂ ነው የተባለው እና በዚህ ተጫዋች የዝውውር ጉዳይ ላይ ሊሰሩ ይችላሉ እነዚህ ክለቦች። ምን አልኳችሁ? ከጣሊያን፣ ከሳውዲ፣ ከኳታርና ከፕሪሚየር ሊግ ደግሞ ኢፕስዊች ይህን ተጫዋች ያደንቁታል የተባለው። እስካሁን ድረስ ገፋ ብሎ የመጣ ክለብ የለም። ገፋ ብሎ የሚመጣ ክለብ ካለ ነግራቸዋለሁ። ግን የስፖርት ቤተሰቦች እንደ ቤን ጃኮብስ መረጃ ከሆነ ተጫዋቹ በክለቡ መቆየት ይፈልጋል።
በተለይ አንድ የውድድር ዓመት በክለቡ ቆይቶ መልቀቅ ነው የሚፈልገው እንጂ በዚህ በክረምት የዝውውር መስኮት የመልቀቅ እድል የመልቀቅ ፍላጎት የለውም። አርሰናል ግን የመሸጥ ፍላጎት አለ። ይሄ ነው ጉዳዩ፣ ግልጽ ጉዳይ ነው፣ ክፍት ነው ጉዳይ። አሁንም የኑርጋርድ ጉዳይ ዝግ አይደለም። ኔክስት ይር ይቀጥላል አይቀጥልም የሚለው ጉዳይ በሚቀጥሉት ቀናት የምንመለከተው ጉዳይ ነው። አርሰናል ግን ለመልቀቅ ፈቃደኛ ነው ይህን ተጫዋች። እሺ የመጨረሻውን የአርሰናልን ጉዳይ እናንሳና እናብቃ ማለት ነው። ከአርሰናል ጋር በተያያዙ ያሉ ጉዳዮችን ማለት ነው። ያው ቀጣይኛው ማነሳው ጉዳይ ከአርሰናል ጋርም ይያያዛል፣ ግን ይበልጡኑ ከሊቨርፑል ጋርም እና የስፖርት ቤተሰቦች ያው የጊማራይሽ ጉዳይ ወሳኝ ጉዳይ ሆኖ የመጣ ይመስላል። ብሩኖ ጊማራይሽን ለማስፈረም አርሰናል እየሰራ ይገኛል። ብሩኖ ጊማራይሽን ለማስፈረም አሁንም ገፋ ብሎ እየሄደ ይገኛል። ትናንትና ያው ፋብሪሾ ሮማኖም ሌሎችም ጋዜጠኞች ሲናገሩ እንደነበረው ተጫዋቹ ፐርሰናል ተር ሙሉ በሙሉ ጨርሷል። ትናንት አዲስ የነበረው ጉዳይ ፐርሰናል ተር ሙሉ ጨርሷል እና ደግሞ አርሰናል 70 ሚሊዮን ፓውንድ የስፖርት ቤት 70 ሚሊዮን ፓውንድ ቴብል ላይ ሊያስቀምጥ ተዘጋጅቷል። አስቀምጧል አይደለም። አሁን ብዙዎች የተሳሳቱት አንድ ነገር ለብሩኖ ጊማራይሽ 70 ሚሊዮን ፓውንድ አላቀረበም። አርሰናል ሊያቀርብ ነው የተባለው እንጂ አላቀረበም። እና ዛሬ እንደውም ቤን ጃኮብስ ምን ሲል ነበር? ለምንድን ነው አርሰናል 70 ሚሊዮኑን ቶሎ ማያቀርበው? እና 70 ሚሊዮኑን ባላቀረበ ቁጥር ወይም ባዘገየው ቁጥር እኮ ለተጫዋቹ የሚተመነው ገንዘብ እየጨመረ ይመጣል እና ይህንን ጉዳይ መረዳት እንችላለን አለ። ግን ቤን ጃኮብስ እንደተናገረው ከሆነ ደግሞ ሰምቻለሁ አንዳንድ ከኒውካስትል ያሉ ሶርሶች እንደነገሩ እያለ ዛሬ ቀን ሙሉ ንግግር ሲያደርጉ ነው ያሉት እና በእኔ ኤክስፔክቴሽን ይሄ ተጫዋች የአርሰናል ተጫዋች ይሆናል ብዬ አስባለሁ አለ እና ቢሃይንድ ሲን ብዙ ስራዎች እየተሰሩ ነው። 70 ሚሊዮኑን ይዞ አርሰናል ከኒውካስትል ጋር እየተደራደረ ነው። ይፋዊ ገንዘብ ይሄ 70 ሚሊዮን አቀረብን ሳይሆን ከዚህ በፊትም ያው የመጀመሪያውን ገንዘብ ሲቀር ልክ እንደዚህ ነበር አይደል? ወደ 65 ሚሊዮን ፓውንድ አካባቢ ነው። አሁንም 70 ሚሊዮን ፓውንድ ነው፣ በዩሮ ሳይሆን በፓውንድ ነው እና 65 ሚሊዮን ፓውንድ ነው። ግን ያው አዶንስ ምናምን ነበረው 55 ሚሊዮን ፓውንድ ሲደመር 10 አዶንስ ነበረው። አሁን ግን ንጹህ 70 ሚሊዮን ፓውንድ ነው አርሰናል ለተጫዋቹ ሊከፍል ያለው እና ይህንን ገንዘብ ይዞ በመደራደር ላይ ይገኛል እና እንደተባለውና ዛሬ ቤን ጃኮብስ እንደተናገረው ዛሬ ንግግሮች ሲደረጉ ውለዋል በኒውካስትልና በአርሰናል። የተደረጉት ንግግሮች ምንድን ናቸው? በኒውካስትልና በአርሰናል መካከል ያለውን የገንዘብ ልዩነት ለማጥበብ ነው። ይህንን ጉዳይ ለማጥበብ አርሰናል እየሰራ ይገኛል። ኒውካስትሎች በጣም ኦፕን የሚሆኑት ለተጫዋቹ 80 ሚሊዮን ፓውንድ ቢቀርብላቸው ነው አለ እና 80 ሚሊዮን ፓውንድና አዶንስ ቢቀርብላቸው፣ አርሰናል ደግሞ 70 ሚሊዮኑን ይዞ እየተደራደረ ነው። ልክ ባለፈው ዓመት ትዝ ካላችሁ ቪክቶር ዮኬሬሽ ላይ የሆነ ጊዜ የሰማ ነው ዜና ነው። ይሄ ኤግዛክት ቁጥሩ ትዝ አይለኝም፣ የሆነ ያህል ይፈልጉ ነበር። አርሰናልን በ10 ሚሊዮን ፓውንድ የሚያንስ ገንዘብ አቀረበ። እሱን ለማጥበብ ለረጅም ጊዜ ሲደራደሩ ዋሉና ከረጅም ጊዜ እንደውም ቆይቶ ነበር ዝውውሩ የተጠናቀቀው ትዝ ካላችሁ በገንዘብ ጉዳይ ወኪሉ ራሱ ያው ክፍያውን በግማሽ ቀንሶ ምናምን ነገር ነበር። እንደሱ አይነቱ ዝግቦች ነበሩ። አሁን የብሩኖ ጊማራይሽ የዝውውር ጉዳይ ላይ እንደተባለው ከሆነ ዛሬ ንግግሮች ተደርገዋል። አርሰናል 70 ሚሊዮኑን ይዞ ድርድር እየተደረገ ነው። ቴብል ላይ አላስቀምጥም ወይም ይፋዊ 70 ሚሊዮን አላቀረበም፣ ግን 70 ሚሊዮን ለማቅረብ ዝግጁ ነን ብሏል አርሰናል። ይህንን ለማጥበብ እየሰሩ ነው። ከ80 እስከ 85 ሚሊዮን ፓውንድ ነው የሚፈልጉት። 80 ሚሊዮን ፓውንድ ሲደመር አዶንስ ነው የሚፈልጉት ኒውካስትል ዩናይትዶች እና ይሄ ነው ክሬዚ መኒ ብለው የሚያስቡት ወይም ዲሉን ብሬክ ያደርገዋል ብለው የሚያስቡት ይሄ ገንዘብ ነው። ንግግሮች እየተደረጉ ነው። አዳዲስ ነገሮች ይኖራሉ ብዬ አስባለሁ። ብሩኖ ጊማራይሽን ለማስፈረም አርሰናል ገፋ ብሎ እየሄደ ነው። የስፖርት ቤተሰቦች አዳዲስ ነገሮች ይኖራሉ ብዬ ይጠብቃሉ። በተለይ በቅርብ ሰዓታት እና በቅርብ ቀናት ምናልባት ይህንን መረጃን በምትሰሙበትም ሰዓት አፕዴት እያደረጋችሁ እንድታዳምጡ ጠይቃለሁ። የስፖርት ቤተሰቦች ብሩኖ ጊማራይሽን ለማስፈረም አርሰናል ገፋ ብሎ እየሄደ ነው እና ነገሩ ያው ተጫዋቹ በጣም ወደ አርሰናል ለመምጣት ፈልጓል፣ ወደ አርሰናል መሄድ ፈልጓል እና ፋብሪሾ አንድ የተናገረው ነገር ትናንት ሚኬል አርቴታ ቢሃይንድ ሲን በጣም ትልቅ ስራ እየሰራ ነው እና ጊማራይሽን በጣም ይወደዋል አለ። ጊማራይሽን ለማስፈረም ገፋ ብሎ እየሄደ ያለው ሚኬል አርቴታ ነው። ንግግሮችንም እያደረገ ነው። ከጊማራይሽ ጋርም ጭምር ተነጋግሯል። እንዲሁ ተገናኝተው ተነጋግረዋል እና ፍላጎት አለው ጊማራይሽ። እሺ ሌሎች ጉዳዮች ደግሞ ሲነሱ ነበር ከጊማራይሽ ጋር በተያያዘ ቼልሲ ኢንትረስት አለው የሚሉ መረጃዎች እርግጠኛ አይደለሁም። ቼልሲ ፍላጎት የለውም የሚሉ መረጃዎች ነው የተመለከትኩት። በተለይ ታማኙ የቼልሲ ጋዜጠኛ ሳይመን ኮሊንግስ ምን አለ? ቼልሲ ኢንትረስት የለውም። ቼልሲ ሌላ ሚድፊልድ ነው ማስፈረም የሚፈልገው። ስለዚህ የጊማራይሽ ጉዳይ ላይ ይመጣል ተብሎ አይታሰብም። ቤን ጃኮብስ ደግሞ ምን አለ? ስለዚህ ጉዳይ ወይም ቼልሲ ፈለገውለት ስለተባለው ጉዳይ
ብዙ የእንግሊዝ ፕሪሚየር ሊግ ክለቦች በቃ ኤክስፔክት እያደረጉ ነው ጊማሬሽን ለማስፈረም እየሰራ እንደሆነ ወይንም ጊማሬሽ ኔክስት ይር የአርሰናል ተጫዋች እንደሚሆን በቃ ብዙ የእንግሊዝ ፕሪሚየር ሊጎች ክለቦች ገምተዋል እና ይሄ ማለት ወደ ዝውውሩ ገፋ ብሎ የሚመጣ ሌላ የእንግሊዝ ፕሪሚየር ሊግ የለም እንደማለት ነው። ንግግሮች ይቀጥላሉ። አርሰናል ዲሉን ብሬክ ለማድረግ ከኒውካስትል ጋር እየተነጋገረ ነው። በጣም ትልቅ ፍላጎት አለው ተጫዋቹም ቢሆን አርሰናልም ቢሆን ፕራዮሪቲ ታርጌቱ ነው የአርሰናል። ይህንን ጉዳይ አንስተን እናብቃ። ያው ከሊቨርፑል ጋር በተያያዘ ነው። ያው ከአርሰናልም ጋር ግን እንዲሁ አነሳዋለሁ። የኒኮ ዊሊያምስን ጉዳይ ነው። ኒኮ ዊሊያምስ ከሊቨርፑል ጋር ስሙ የተያዘ ተጫዋች ሆናል። አንድ ነገር ልንገራቸው። ያው ሊቨርፑሎች ኔክስት ይር ዊንገር ያስፈልጋቸዋል እና በዚህ በክረምት የዝውውር መስኮትም አንድ ዊንገር ያስፈርማሉ ተብሎ ይጠበቃል። ምናልባትም ሊጨምሩ ይችላሉ፣ አይታወቅም። ግን እንደኔ እስካሁን መረጃዎችን እንደተመለከትኩት ከሆነ ግን በተለይ በግራ ክንፍ በኩል ሊቨርፑሎች ኢንትረስት ያላቸው ተጫዋቾች አሉ። በተለይ ኢክረም ኮኖር ዛሬ ምን አለ? ኒኮ ዊሊያምስን ለማስፈረም ሊቨርፑል ሬሱን ተቀላቅሏል ወይንም ፍጥጫውን ተቀላቅሏል። አርሰናል በዝውውሩ ላይ ነበራል። አርሰናል ከተጫዋቹ ጋር አንዳንድ ኮንታክቶች ነበሩት እና ስፖርቲንግ ዳይሬክተሩ አንድሪያ ቤርታም ስለ ተጫዋቹ ጉዳይ በተለይ ሰሞኑን ብዙ አሰስ እያደረገ ነበር፣ እየተመለከተ ነበር አለ። የውል ማፍረሻው አንድ ነገር ልንገራችሁ፣ ለዚህ ተጫዋች የተለጠፈ የውል ማፍረሻ አለ። ክለቦች ይሄ የውል ማፍረሻ ከተቀመጠላቸው ይህንን የውል ማፍረሻ ከፍለው መውሰድ ይችላሉ። የተቀመጠው የውል ማፍረሻ ለኒኮ ዊሊያምስ 77 ሚሊዮን ፓውንድ ነው። በጣም ትልቅ ገንዘብ አይደለም። የስፖርት ቤተሰቦች እንደ ዊንገሮች አሁን ዊንገሮች ሲጠራባቸው እየሰማ ነው እንዳለው ገንዘቦች በጣም ከፍተኛ ገንዘብ አይደለም አይደል? በተለይ ባርኮላ፣ ሮጀርስ ሰምተናል። ኃይለኛ ገንዘብ ከ100 ምናምን ሚሊዮን ፓውንድ በላይ ይህን ያህል ገንዘብ ሲጠራባቸው ሰምተናል። እና ይሄ ተጫዋች ላይ ደግሞ የተለጠፈው ገንዘብ 77 ሚሊዮን ሪሊስ ክሎስ ነው። አርሰናል ፍላጎት አለው። አርሰናል ወደ ዝውውሩ ሊሄድ ይችላል። ሾርት ሊስት ውስጥ ከያዟቸው ተጫዋቾች ውስጥ አንዱ ኒኮ ዊሊያምስ ነው። ግን ሊቨርፑልም አለ። ሊቨርፑል ወደ ዝውውሩ ገብቷል። ሊቨርፑልም ስለ ተጫዋቹ ጉዳይ ጠይቋል። ተጫዋቹን ለማስፈረም ከሚፈልጉ ክለቦች መካከል አንዱ ሆኗል የተባለው ባርኮላንም እንደሚፈልግ ታውቃላችሁ። ያው ባርኮላንም ለማስፈረም ጥረት አድርጓል። ስቲል አሁንም የባርኮላ ፈላጊ ነው ሊቨርፑል። አይ ዶንት ኖ ግን በጣም ከፍተኛ ገንዘብ ነው ሊቨርፑል መክፈል ያለበት ለባርኮላ። ምክንያቱም ለተጫዋቹ ከተባለው በተለይ ከ117 ሚሊዮን ፓውንድ በላይ ሊሆን እንደሚችል የተዘገበው ከሮጀርስ ገንዘብ በላይ ነው የተባለው። እንጠብቅ ምን አይነት ነገሮች እንደሚከሰቱ። ሊቨርፑልም ኢንትረስት አለው በኒኮ ባርኮላም አለ ሾርት ሊስቶቻቸው ውስጥ። አርሰናልም ቢሆን ዊንገር እየፈለገ ነው። ስለዚህ ኒኮ በሾርት ሊስት ውስጥ አለ። እንጠብቅ የስፖርት ቤተሰቦች። ተመልካቾቼ የዛሬ መረጃዎች እነዚህን ይመስሉ ነበር። አሪፍ የሚባሉ የስፖርት ጉዳዮችን አንስቼላችኋለሁ። ከአርሰናል ጋር በተያያዘ ከማንቸስተር ዩናይትድ ከሊቨርፑል ጋር እና ሌሎች ጉዳዮችን ለማንሳት ሞክረን ነበር። ለቻናሉ አዲስ ከሆነ ሰብስክራይብ ማድረግ የቻናላችን ቤተሰብ ነው። ደወል ምልክቱንም ደግሞ ተጭነው ሁሉ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሴናሪዮ በተባለው ቻናላችን ማግኘት ይችላሉ። በየቀኑ ከዚህ በኋላ መረጃዎችን አደርሳችኋለሁ። አፕዴት እያደረግኩ አሪፍ መረጃዎችን ለማንሳት የተቻለኝን አደርጋለሁ። ይህን የክረምት የዝውውር መስኮት ብዙ መረጃዎችን ለማግኘት እና ደግሞ አሪፍ የሚባሉ ታማኝ የሚባሉ መረጃዎችን ለማግኘት ይህንን ቻናል ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ስፖርት ቤተሰቦች ቸር ሰንብቱልኝ ባይ